በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከ20 የሚበልጡ ሞተዋል፣ ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው። ይህን ደግሞ የፈጸመው እስላም ነው እየተባለ ነው። ይህን የፈጸመው እስላም ነው፣ ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አውጥቷል ቢቢሲ። አንዳንድ ጊዜ በጣም የሚያስገርመኝ አምላክን አገለገልን ብለው አንዳንድ ሰዎችን እየሄዱ ሲገድሉ ምናምን የጌታን ቃል ነው የሚያስታውሰኝ። ዮሐንስ ወንጌል ምዕራፍ 16 ላይ ያለውን የሚገድሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ። የሚገድሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይልና ነገር ግን አብንና እኔን ስለማያውቁ ነው አለ። ይህ አስቀድሞ የተነገረው ለአይሁዳውያን ነው፣ ግን ለእነዚህ ሰዎች ይሆናል። አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ አንዳንዴና እዚህ ያሉትን ሁሉንም ይወክላሉ ምናምን እያልኩኝ አይደለም። ስለሱ ያዘን አድርገውና እስልምና ከግድያ አንጻር ምን ያስተምራል ማን የሚለውን ዛሬ ላይቭ ላይ ገብተን ከዮሐዴ ጋር እስቲ ዮሐዴ አንዳንድ ነገሮችን ያሳየን ይሆናል። ከዛ ውጪ ግን ይሄ ነገር በጣም እንደው አስቸጋሪ ነው። እግዚአብሔር አምላክ ነፍሳቸውን ይማር የሞቱትንም። ኤኒዌይስ ዛሬ ላይቭ ላይ ገብተን ግን ትንሽ ነገር እንሄድበታለን። ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። ታትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደኋላ እያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው፣ ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅን ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይህንን ቃል በቃል እንደዚህ ስላሉት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራምዷቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋል። ቴንኪው። ስሙኝ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አልቅበት እዚህ ጋር ነው ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ልበላችሁ። ሶስተኛውና አራተኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔር መንፈስ
ጥላ ከፖለቲካ ጋር ተጋባች አለ which means የእግዚአብሔርን ቃልም የእግዚአብሔርን መንፈስንም አጣችሁ ማለት ነው። ስለዛ ሞተች ማለት ነው፣ ጠፋች። ቤተክርስቲያን እንደ ቤተክርስቲያን አስቡት፣ የኢየሱስ ቤተክርስቲያን የእግዚአብሔርን ቃል የእግዚአብሔርን መንፈስ አጣች ማለት በቃ በራሷ ህይወት ሊኖራት አይችልም። እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው። በነገራችን ላይ እንዴት መሰላችሁ? ቤተክርስቲያን ሙሽራይቱ ናት፣ ክርስቶስ ደግሞ ሙሽራው ነው። ሙሽራይቱ ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ ቤተክርስቲያን እንደማለት ነው። በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳዩ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል። ስለዛ ልጠፋ አትችልም። እንዳልኳችሁ የእግዚአብሔርም ቃልም የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖራት ስለማይችል ሞታለች ስለሚያስብል ማለት ነው። ሌላው ሲቀጥል ጌታችን ኢየሱስ ቃል ገብቷል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። መች? ሁል ጊዜ። የሆነ ሰዓት ላይ ብቅ ብቅ እያልኩኝ አያቸዋለሁ አይደለም፣ ሁል ጊዜ ከእናንተ ጋር ነኝ። ለምን? ለዘላለም የሚኖረውን ከእነርሱ ጋር ማለት ነው መንፈስ ቅዱስን ስለሚልክላቸው በእርሱ በኩል ሁሌ ከእነርሱ ጋር ይኖራልና። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን ኢየሱስ ቃል ገብቷል። ይህ ለሐዋርያት ብቻ ሳይሆን ለእኛም ይሰራል። ወዳጃችን ግን እያለ ያለው በቃ ክርስቶስ ቤተክርስቲያንን ወላጅ እንደሌላት ልጅ ብቻዋን ጥሏት ነበረ እንደማለት ነው። ይሄ ክርስቶስን ከመሳደብ ውጪ ሌላ ምንድን ነው? ባይሆን ግን ክርስቶስ ቤተክርስቲያንን እንደሚጠብቃትና ሁሌም እንደሚንከባከባት ክቡር ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ጀምሮ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እስከ ሞት ድረስ ከወደዳት ራሱን አሳልፎ የሰጠው ለእርሷ ከሆነ እንግዲያውስ በተአምር እንድትጠፋ አይፈቅድም። ቀጠል አድርጎ እንደዚህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን ሳይኖርባት? እድፈትም የፊት መጨማደድም። የፊት መጨማደድ የሚመጣው ከእርጅና ጋር ነው። ማይ ብራዘር፣ እርጅና እንኳን እንዳይኖርባት፣ እድፈት እንዳይኖርባት፣ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዛ ቤተክርስቲያን ይህን ነገር አጠለም። ሲቀጥል ግን 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እነ ጆን ካልቪን መጥተው ቃሉን አነሱ፣ መንፈሱን ተውት አለ። መንፈሱን ትተውታል። ስለዚህ የእግዚአብሔር መንፈስ ገና አላገኙትም እነሱም፣ እነ ጆን ካልቪን እነ ማርቲን ሉተር ራሱ ፕሮቴስታንቲዝም ከተጀመረ በኋላ ማለት ነው። ቃሉን አነሱ። የእግዚአብሔር መንፈስ ካላነሱት which means በቃ እነ ማርቲን ሉተር እና ጆን ካልቪን የእግዚአብሔር ሰዎች አልነበሩም። እንደው ዝም ብሎ ብቻ እንደዚሁ የሚመራመሩ ምናምን ከዛን አጋጣሚ እንደው እውነታው ላይ ደርሰው ነው ያስብላል። አይ የእግዚአብሔር ሰዎች ነበሩ ከተባለ ግን በሐዲስ ኪዳን ወደ እውነት ሁሉ ይመራ ዘንድ የተሰጠው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነታው ወይም ወደ እግዚአብሔር ቃል መድረስ አይቻልም። ስለዚህ የእግዚአብሔር መንፈስ ከሌላቸው እንግዲያውስ ከእግዚአብሔር አይደሉም ያስብላል። ስለዚህ ፕሮቴስታንቲዝም አነሳሱም ከመንፈስ ቅዱስ የሆነ ከእግዚአብሔር የሆነ አይደለም ያስብላል። ለ400 ዓመት ሙሉ በዚሁ መልኩ የቀጠለው ፕሮቴስታንት ደግሞ በጣም ያስገረመው አሁን እሱ የሚለው አሁን መንፈሱን ማገኘን የሚለው መቼ ነው? የዛሬ 100 ዓመት አካባቢ ያውን እሱ ጴንጤ ውስጥ አይደል ያለው የተለያዩ መናፍስት ምናምን አሰራሮች ምናምን ያሉበት ዲኖሚኔሽን ነው እና እሱ አሁን የጀመረበትን ወደ አሜሪካን ሀገር አካባቢ የተጀመረውን ነገር ይዞ እሱ ነው በቃ ያኔ ነው የእግዚአብሔር መንፈስ የመጣው እያለ ነው። ለ1900 ዓመት አካባቢ ሙሉ ያልነበረ መንፈስ ቅዱስ የዛሬ 100 ዓመት ማይ ብራዘር ኬትም ሊመጣ አይችልም። ይህንን መንፈስ ጠረጠረው፣ መርምረው። መንፈስን ሁሉ አትመኑ። ነገር ግን መናፍስ ከእግዚአብሔር ሆነው እንደሆነ መርምሩ። መንፈስ ከእግዚአብሔር ሆነው እንደሆነ መርምሩ። ይቆየን።